ሀገር ልገባ ነበር በጣም ፈርቻለሁ መላበይ እስኪ አንድ ነገር ኢትዮጵያ ላይ ስላለው ነገር ነገርኝ ባላችሁኝ መሰረት ዛሬም የራሴን ሐሳብና አስተያየት ይዤላችሁ መጥቻለሁ። አንድ ነገር መናገር ፈልጋለሁ። ብዙዎቻችሁ እንዳትገቡ ያስፈራችሁ ለመግባት ስታስቡ በጣም ይዘገነናችሁ የሚያስፈራችሁ ነገር ምንድነው? አንደኛና ዋንኛው ነገር በሶሻል ሚዲያ ሰዎች የሚያስተላልፉትን የምታዩት ነገር፣ ሌላኛው ደግሞ ቤተሰብ ለእናንተ ሹክ የሚሏችሁ ነገር በደወላችሁ ቁጥር ልመጣ ነበር ሀገር ውስጥ ምን አለ፣ ልመጣ ነበር ኢኮኖሚ እንዴት ነው፣ ልመጣ ነበር ምንን ይሰራልኛል እስካሁን የሰራሁት እጄ ላይ የተረፈችው ከናንተ ወጪ የተረፈው ይሄን ያህል ነው ያለኝ ብላችሁ ቤተሰብን የምታማክሩ በጣም ብዙዎቻችሁ እንዳላችሁ በቪዲዮም ላይ ማየት ይችላልው። በብዙዎቻችሁ በተለይ ደግሞ ሶሻል ሚዲያ ላይ ያሉ እህቶቻችን ቪዲዮ ሲሰሩ የምናየው ነገር አለ። አንድ እኔ መናገር የምፈልገው ነገር መብታችንና ግዴታችንን ለይተን ካወቅ የትኛውንም ነገር ለማድረግ አይቸግረንም ብዬላለሁ። ይሄን ስላችሁ ምን ለማለት ነው? አንድ ህፃን ልጅ የሆነ ጥፋትን እያጠፋ ማለትም ልጃችሁ የሆነ ጥፋትን እያጠፋ ያያችሁ ወይ እያጠፋች ያያችሁ ይሄን ነገር ባታጠፊስ ቤቢ፣ ይሄን ነገር ባታጠፋስ ቤቢ ማማከር ሳይሆን ትዕዛዝ የሚባል ነገር አለ። ገባችሁ? አንድ ልጅ ሲያጠፋ የሆነ ነገር ስታዩበት አታድርጊ እንጂ ባታደርግስ ትሉታላችሁ? አትሉትም። ለምንድን ነው? ያ ልጅ ያንን የሚያጠፋው ነገር ምን ያህል ጉዳት እንዳለው እንዴት እንዳመጣችሁት ያን ነገር በማጥፋቱ ደግሞ ማን እንደሚጎዳ ግንዛቤውን ደርሶበት ስለማያውቅ ነው። ገብቷችኋል አይደለም? በትዕዛዝ መልኩ የምንናገረው ቤተሰብም እናንተ ዛሬ ያላችሁበትን ህይወት እናንተ እየኖራችሁ ያላችሁ ወጣትነታችሁን እድሜያችሁን ጉልበታችሁን እያጣችሁ ያላችሁትን ላይፍ እየኖሩት አይደለም። እውነታው ዛሬ ልንገራችሁና ምክንያቱም ዛሬ እናንተ አብዛኞቻችሁ በአቨሬጅ እድሜ ላይ ነው ወደ ስደት ብትሄዱ። ለምን አውሮፓ አይደለ ጀርመን አይደለ ካናዳ አይደለ የራሳችሁ እንደ ጡረታ ቤት የሆነ ቤት ተቀምጣችሁ ደጅ ስራ ተመላልሳችሁ ምትሰሩ አይደለም። እንደ ህፃን ልጅ ተላልካችሁ የምትሰሩበት አቨሬጅ እድሜ ትፈልጋላችሁ። አንዲት የ40 አመትና አንድ የ25 አመትና የ30 አመት ሴት ለስራ ብትመጣ አረብ ሀገር ላይ ፎቶ ቢላክላት ለበዳ የ25 አመቷና የ30 አመት ትመርጣለች። ለምን ብትሉኝ እዚች ጋር ለማዘዝ እንዲመቻት ጉልበት ያላትን ጉልበቷ ያልተበለው ስራ መስራት እንደፈለገች አቀላጥፋ የምትችለው ለምንድን ነው? ባጭሩ ልላችሁ የፈለኩት ወጣቱ ነው የሚፈልገው። ይሄ ማለት ወጣትነታችሁን እድሜያችሁን አቨሬጅ የሚባለውን እድሜያችሁን እዚህ ነው የምታጡ። ስለዚህ ያን ዋጋ እየከፈላችሁ ያላችሁት እናንተ እንጂ እናት አባታችሁ እህት ወንድማችሁ አይደለም። እህት ወንድሞቻችሁና እናት አባታችሁማ እናንተ ዛሬ የኖራችሁበት ያላችሁትን ህይወት እናንተን የወለዱበት እድሜ፣ ትዳራቸው ሲያጣጥሙ የነበረበት እድሜ፣ ልጆቻቸው ሲወልዱበት የነበረበት እድሜ ነው። ስለዚህ በእናንተ ጫማ ውስጥ ሳይሆኑ ለእናንተ ሊወስኑ አይገባም። ስለዚህ ሰላም ክብራትና ክብራን በመላው ዓለም የምትገኙ የናሪ ቲዩብ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ውድ ቤተሰቦቼ በሚለቀው ቪዲዮዎች ላይ ላይክ ስታደርጉ ሀሳብ አስተያየታችሁን ጽፉልኝና እንዲሁም ኮሜንታችሁ ሳይ በጣም እበረታለሁ እንድሰራ እገደዳለሁኝና በእርግጥ ከፍትፈታ ውጪ እከሌ አገባ እከሌ ታጫ እከሌ እንዲሆነ የሚለው ሲሰራ እንጂ እንደዚህ አይነት ምክር አገልግሎት ቪዲዮዎች ላይ ላይክ ላይ አትበረቱም አብዛኞቻችሁ። ሁሉም ይባላልና ፕሊስ ይሄ ቪዲዮ ላይክ አድርጉ ምንም አይጎዳችሁምና ጠቃሚ የሆኑ መረጃዎችን እንድናስተላልፍ እንደዚህ አይነት ያሉትን ትክክለኛ ሪያሊቲ ሾው የሆኑ ነገሮች ስናስተላልፍ ቪዲዮ ላይ ገብታችሁ ስለሰው ለምን ሰራችሁ ስለሰው እንዲ ለምን አደረጋችሁ በሚለው ስለሌላ ሰው ሲሰራ መተቸት ብቻ ሳይሆን እውነተኛው ታዲያ እንደዚህ አይነት ሲሰራ ለምን ላይክ አድርጉ ሰብስክራይብ አድርጉ ማለት ፈልጋለሁ። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ እንዳትረሱ እንደተለመደው ማለት ነው። ዛሬ ወደ መጣሁበት ቪዲዮ ስመለስላችሁ በስደት ዓለም ላይ ለምትገኙ እህቶቼ አንድ ምክር መናገር እፈልጋለሁ። እሱም ትናንት በሰራሁት ቪዲዮ ላይ በተለይ ቴሌግራም ላይ ገብታችሁ ብዙዎቻችሁ የተማረራችሁበትን
አንድ መልእክት አስተላልፋችሁልኛል። እሱ ምንድነው ወደ ሀገር ልንገባ ነው ልንመጣ ነው ስንላቸው ለቤተሰብ ለጓደኛ ለዘመድ አዝማድ የሚሰጡን ኮሜንት አለ። ያ ነገር ደግሞ አምና ልገባ ተዘጋጅቼ ካርጎ ልኬ ግን እኔ ሳልሄድ ቀረሁ ያለች እህቴ ዘምዘም በተለይ በጣም ተገርሚያለሁ። ማለት ሰው ይሄን ያህል እኔ እንጃ እናት አባትም እኮ ለእናንተ መመሪያ ወይም ትዕዛዝ የሚሰጥበት እድሜዎች አሉ። እውነቱን ካወራን አይደለም ጋይስ ማለትም በእነሱ ትዕዛዝ ብቻ የምንተዳደርባቸው ጊዜያቶች አሉ። ያ ማለት በየትኛውም ጊዜ እነሱ ከኛ ህይወት መካከል የሉም አይደለም፣ ግን ዋንኛው ለህይወታችን ወሳኝ እኛ ነን ብዬ አምናለሁ። ለምን ህይወቱን እየኖርን ያለነው የስደቱን ህይወት እየተጋፈጥን ያለነው ትክክለኛ ሪያሊቲውን እየኖራችሁ ያላችሁ እናንተ እስከሆናችሁ ድረስ እናንተም አባትም በእናንተ ጫማ ውስጥ እስካልሆነ ድረስ ለእናንተ ሊወስን ይገባል ብዬ አላስብም። ይሄ የኔ አመለካከት ነው፣ እንዳትናደዱብኝና ምንድነው ለማለት የፈለኩት ሀገር ልገባ ነበር ፈራው የሚወራው ቤተሰብም ልንመጣ ነው ስንላችሁ የሚሰጡን አስተያየቶች እንዲሁም ከጓደኛ እንዲሁም ሚዲያ ላይ ያሉ ሰዎችም የሚነግሩ ነገሮች የኑሮ ነገር ያስፈራል አላችሁ። ስንት ሚሊዮን ከ110 ሚሊዮን ህዝብ በላይ እየኖረበት ያለው ሁሉም ስደተኛ ይመስላችኋል? ማንኛውም ሰው እንደኖረ አኖራለሁ። እኔ ለራሴ የተሻለ ነገር ያስፈልገኛል መስራት አለብኝ ብዬ ባሰብኩ ጊዜ ኦኬ ችግር የለውም በሰው ሀገር ላይ ልሰራ እችላለሁ። ከዛ ግን በዘለላ ሰው ይሄን አለኝ ሰው እንደዚህ ያለኝ ዘመድ እንደዚህ ያለኝ እናት አባት አትምጫልኝ ብዬ ለአንድ ሳምንት ተጨማሪ ጊዜ አልሰራም፣ አልዋሻችሁ። ምክንያቱም ኤልል የቻልኩበት ልትሄዱ ተዘጋጅታችሁ በሰዎች ወሬ በቤተሰብ ወሬ ብቻ የቀራችሁ ልጆችን በኮሜንት ላይ እንዲሁም ደውላችሁ ስላወራችሁኝ ነውና እናት አባታችሁም ቢሆኑ እኮ አብዛኞቻችሁ ቤተሰብን በጥቅም ያዛችሁ እንዳላችሁ ነው የተረዳሁትና ቤተሰብን ከናንተ ይልቅ ወደ ጥቅም ማለትም ከናንተ በለመዱት ገንዘብ ላይ ፎከስ እንዳደረጉ እረዳለሁ። በእርግጥ እኔ እስካሁንም በስደት ላይ በቆየሁትም ጥቂት ጊዜ እኔ እንደዚህ የምለው ቤተሰብ ነው የረዳሁት ወቅት የለም። ከዚህ በፊትም በተደጋጋሚ ተናግሬያለሁ። የወጣሁትም ለራሴ ነው ያስፈልገኛል ብዬ አስቤ የነበረው ነገር ለግሌ ነውና ከቤተሰብ ጋር በእንዲህ አይነት ገንዘብ ዙሪያ ይሄን ያህል ንክኪ የለኝምና ብዙም እንትን አልልም። ግን እናት አባቶቻችሁ ቤተሰቦቻችሁ በክራይ ቤት በተለያየ ችግር ላይ ያሉት ብትረዱ ምንም ማለት አይደለም። የቤተሰባችሁ ኢኮኖሚ ይወስነዋል፣ የቤተሰባችሁ አኗኗር ይወስናል። ከዛ ውጪ ግን ግድ አንቺ ውጪ ስለሆንሽ እነሱ ሀገር ስለሆኑ ብቻ ካንቺ ያነሱ ናቸው ማለት አይደለም። አንድ የራሱ ጋራጅ ቤት የራሱ ሱቅ ወይም ደግሞ የራሱ ባጃጅ ወይ የራሱ መኪና ማለትም ግድ መኪናው የራሱ ሊሆን አይገባም። ሹፌር ቢሆን የሆነ ስራ ላይ ለተሰማራው ወንድምሽ ወይም እህትሽ ለስራጂ ግድ አይደለም። አንቺ ውጪ ሆንሽ ማለት ግድ ከሱ በላይ ታገኛለሽ ማለት አይደለም። ይሄን ነገር ጥንቃቄ አድርጉ ማለት ፈልጋለሁ። ሌላኛውና ዋንኛው ግን አስምሬበት በቀይ መስመር መናገር የምፈልገው ምን እንደሆነ ታውቃላችሁ? ስደት ላይ ስንመጣ ብዙ ህልም ሰንቀን ነው ሁላችንም። ያን ህልም ሁላችንም እንጠቀማለን አንጠቀምም እሱ ሌላ ጉዳይ ነው። ግን እናት አባት ነይ አትምጪ ለማለት ለኔ ሊወስኑልኝም አይችሉም ሊወስኑልኝም አይገባም። ለምን እንደሆነ ታውቃላችሁ? አብዛኞቻችን ወደ ስደት በተለይም በአረብ ሊጎች ላይ ተሰማርተን የምንሰራው በለጋ እድሜነት ነው። ስደትን የምንሄደውም የምንጀምረው ለምን ብትሉ አረቦች በራሳቸው ትላልቅ ወይ እንዲ ወደ አውሮፓ ምዕራባውያን ሀገር ወደ ተለያየ ሄዱ የ50 የ60 አመት ሴትንም ወንድንም ማንንም ልታዩ ትችላላችሁ በተለያየ የደጅ ስራዎች ስምርት ስለሚሄዱ። እኛ ግን ለመላው ቤተሰብ ለማገልገል እንደ ህፃንም ተልከን እንደ አዋቂም ደግሞ ሬስፖንሲቢሊቲ ወይም ኃላፊነትን ወስደን ስራዎች እንድንሰራ ስለሆነ የምንፈልገው ከህፃኑ ጋራ ህፃናቶችን ይዟሉ ከህፃናቱ ጋራ እንደፈለጉ ቁጭ ብድግ ብሎ ታሯሩጡ ታጫውቱ ህፃኑ እንደሆነ ሆኖ ለማኖር ሌላው ደግሞ ለቤተሰብም ቢሆን ብቻ ባጭሩ ልላችሁ የምፈልገው ለጋ እድሜነት ላይ ነው ወደ አረብ ሀገራቶች የምንሰማራው። እነሱም በሳሏን ወይም እድሜዋ ትልቅ ኤጅ ላይ ያለችው አይፈልጉም። ምክንያቱም ለመላላክ ልክ በህፃኑ ሁኔታ ነው ምን ታየው ብያቸዋለሁ። ምክንያቱም አንድ ልጅን እንኳን ውጪ ላይ እንኳን ኢትዮጵያ ላይ ጠርተን ለመላክ እኮ ልጅ ሆኖ ነው የምንፈልገው አይደለም? ልክ እንደዛ እኛ ለነሱ ልጅ
ባጭሩ ምን ልላችሁ ፈልጌ ነው ልጅነትን ወጣትነትን እዚህ መስዋዕት የምታደርግ ብዙ ሴት ናት ያለችው። ባጭሩ ግን እኔ አሁን ስለ ወጣትነቱና ልጅነት እድሜያቸውን እዚህ ስለሚቀጩ ወይም ስለምናሳልፈው ጊዜ ማውራት የፈለኩበት ዋንኛው ፖይንቴ እናት አባቶቻችሁ እናንተ ዛሬ ባላችሁበት እድሜ ትዳራቸውን ያዙበት፣ ልጆችን ያፈሩበት፣ ደስታ ሀዘንን በሀገራቸው ያሳለፉበት፣ ከማህበረሰብ ከቤተሰብ ያሳለፉበት ነው። ስለዚህ የእናንተ እድሜ እንዲበሉ አትፍቀዱ። መያዝ ያለባችሁ መጠን ያዙ። ከዛ በኋላ ማንንም አትስሙ። መብትና ግዴታ የሚባል ነገር አለ። አንድ ሕፃን ልጅ መግቢያ ላይ እንደተናገርኩት የሆነ ጥፋት ልጃችሁ ስታጠፋ ወይም ቢያጠፋ አታጥፋ፣ አታጥፊ፣ አታድርጊ ትላላችሁ። ምክንያቱ ራሱ መናገር ላይ ጠብቅባችሁ ይችላል። ከዛ ውጪ ግን ባታጠፋስ እንላለን አንልም። ገባችሁ? እናንተ ታዲያ ዛሬ እድሜያችሁ ወጣትነታችሁን፣ ጉልበታችሁን፣ ውበታችሁን፣ ላይፋችሁን ሁሉ ነገርን ዳሜጅ አድርጋችሁ እዚህ ጋር መስዋዕት እየከፈላችሁ ያላችሁ እናንተ ሆናችሁ ሳላችሁ እናት አባቶቻችሁ ግን ትላንትና በሰርግ በጫጉላ በሙሽርነት በአራስነት በስንቱ ላይፋቸው ሲያሳልፉ የነበረ መሆኑን ልነግራችሁ ፈልጌ ነው ዛሬ እናንተ ባላችሁበት ኤጅ ላይ ማለት ነው። ስለዚህ የእናንተ ለእንዲሄዱ አትፍቀዱላቸው። ከእናንተ ጥቅምን ብቻ ለለመዱ ቤተሰብ ነው ይሄን መልእክት ልነግራችሁ የምፈልገው። ሁሌም የእናንተ ላብ ለለመዱ ቤተሰብ ነው ይሄን ነገር እግዚአብሔር ነው የምላችሁ። እንዲህ አይነት ነገሮች ስናገር ኢሞሽናል ሆናለሁ። ግን የኔ ቤተሰብ ገለመሌ ምናምን የምትሉ ትኖራላችሁ። ግን ፐብሊክ የሆነ ምስጢር ነውና ሁላችንም የስንቱን ቤተሰብ እያየናቸው እየሰማንም ከብዙዎችም ደግሞ እንዲህ አይነት እናት፣ እንዲህ አይነት እህት፣ እንዲህ አይነት ወንድም አለ ወይ ብለን ትንግርት እስከሚሆንብን ብዙዎችን አይተናል። ስለዚህ እንዲህ አይነት ቤተሰብ የለም ምናምን ብላችሁ ድንገት ምታሽላሉ ካላችሁ ሶሪ፣ እውነቱን ከመናገር ወዳላ አልልም። ገብቷችኋል አይደለም? ስለዚህ እነሱ ትላንት የራሳቸውን ላይፍ ትላንት በእናንተ እድሜ ማሳለፍ ያለባቸውን እናንተን እኮ ዛሬ ወልደው ያደረሱት በእናንተው እድሜ ስለተጠቀሙበት ነው። ስለዚህ የእናንተው ላይ ሲሄዱ ነይ ሂጂ ነይ አትምጪ ለማለት ቤተሰባችሁ ሊፈቅድም አይገባም፣ ልታስፈቅዱም አይገባም። መምጣት ላይ ጉልባታችሁን ጊዜያችሁን መስዋዕት ልታደርጉ አምናችሁበት እንደመጣችሁ ሁሉ ስትሄዱ ከዚህ በላይ ማድረግ የለብኝም። ኢነፍ እናንተ ናችሁ መስመር ማውጣት ያለባችሁ። ምክንያቱም ሁሉ ነገር እያጣችሁ ያላችሁት 99.9 አንቺ ነሽ እንጂ እናት አባትሽ አይደለም። እናት አባትሽማ እዚህ ጋርም አሁንም ደግሜ እናገራለሁ አንቺን አድርሶበታል። አንቺ ዛሬ በሰው ሀገር ላይ እየለፋሽ ያለሽበትን ኤጅ ወይም እድሜ። ስለዚህ ልመጣ ነው ምናምን የምለው ልትነግሩ አይገባም። የምታገኙት የምታጡት ትርፉ ክሳራው ለእናንተ ሆኖ ሳለ ቤተሰብን ማስፈቀድ ማይጠበቅባችሁ። መሄድ አለብኝ ብላችሁ የወሰናችሁለት ማንንም ማስፈቀድ አይጠበቅባችሁ። ጋይስ ይሄ የራሴ መልእክት ነው። እኔም የማላደርገው ነው እግዚአብሔር ለእናንተ የምናገረው። ማለት የማላደርገው ስላችሁ ቤተሰብን ማስፈቀዱ አላደርገው። በቃ ገብቷችኋል አይደለም? እኔ ደግሞ እግዚአብሔር የተመሰገነ አንደኛ ከቤተሰብ ጋር በእንዲህ አይነት ንክኪ የለኝም ከኖርማል ናፍቆት ውጪና እንደማንኛውም ሰው ማድረግ አለብኝ የምለው ቀለል ባለ መልኩ። ከዛ ውጪ ከኔ የሚጠብቅና በእንዲህ አይነት ሁኔታ ምረዳውም የለም። እንዲገባ እንጂ ሁሉ ጊዜ ጠዋት ማታ የሚያለቅሱብኝ አትምጪ እኔ እንጃ ያንዳንድ ቤተሰብ ምን አይነት ነው ብዬ እስክገረም እስክደነቅ ያደርሰኛልና ፕሊዝ ኑሮ ተወዷል። የሀገሩ ኢኮኖሚ እንዲሆናል። በዚህ ጋር ጦርነት ነው ጣራ ግድግዳ ያፈሰሰ ምናምን ለሚሏችሁ ቤተሰብ እንዳትሰሙ። እነሱስ ይሄው እየኖሩ ይሄው እየተነፈሱ ይሄው እናንተን እያዋሩ ያሉት ጦርነቱን ሁሉንም ተቋቁሞ አይደለም እናንተም ተቋቋማላችሁና እንዲህ አይነት ፍርሃትን ከውስጣችሁ አስወግዱላለው። ቪዲዮን ከዚህ በላይ አላስረዝምባችሁ። ፕሊስ ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ለሌሎች እህቶች እንድዳረስ ሼር አድርጉ። ሰላማችሁ ይብዛልኝ። አብሬያችሁ የነበርኩና አዲስ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ሼር ሰምቱ። ባይ ባይ።